እባካችሁን ምህረት በር ተዘጋ እኮ ምንድን ነው የሚሻለን? ይኸውልሽ እኔ ተመልሼ ያንን ሴጣን ሰውዬ ማየት አልፈልግም። አሁን ማምለጫ ስታጡ ጠላት ሆናችሁ አይደል? ብቻሽን አምልጠሽ እኔን እዚህ እንድትተይኝ አልፈቅድልሽም። ሻው ማናችሁ ናችሁ? መጀመሪያ ቅጣቱ የምትቀበሉት የገዛ ጓደኛዋን በውሃ የምትሸት ሴት ለእኔም አታምኑ። ይህ ሰውዬ ምን እያስብ እንደሆነ አልገባኝም። ከዚህ በኋላ እዚህ አልቆይም። በሩን አልቆልፈውም። እባክሽ ፍጠኝና እንውጣ። አሁን በኋላ የኔና አንቺ መንገድ ተለያይቷል። እሺ እግዚአብሔር ይርዳሽ። እኔ ምንም አላደረኩም። አይሆንም። እባክህ አትተኩስ። እባክህን ምንም አታድርግ። ስልክም አልደወልንም። ማንም ጋር አልሄድንም። እባክህን ዝም በሉ። አፋችሁን ዝጉ። እናንተ ምስጋና ቢሶች። እኔ እናንተ በመጥፋታችሁ ምክንያት ጭንቅላቴ ሊፈነዳ ደርሶ ነበር። እናንተ ሰፈር ውስጥ ትዟዟሩልኛላችሁ እንዴ? ንገሩኝ እስቲ የት ልትሄዱ ነበር? በእውነት እኔ አይደለሁም። እባክህ እሷ ነች እኮ የገፋፋችኝ። ይኸው ማረግ ነች የገፋፋችኝ። በእውነት ነው የምልህ እሷ ነች የገፋፋችኝ። ካልጠፋን ይገሉናል ብላ እኮ ነው። ይሁን የፈለግኩን ነገር እያደረኩ እኖራለሁ። እባክህ አትግደለኝ። እንዴት እንደዚህ ተዋሻለሽ? እየዋሸችክ ነው። ሁለታችንም በራሳችን ግፊት ነው የወጣነው። ሁለታችንም ነን አብረን ተመካክረን የወጣነው። እባክህን እርስ በርስ መጋጨት ጀመራችሁ። ያላችሁ አማራጭ አንድ ብቻ ነው። አለቃው ፊት ቆማችሁ ይህንን ቃላችሁን ትናገራለህ። እባካችሁን ልቀቁኝ። ልቀቁኝ። እባካችሁን እኔ አልበደልኩክም። እባክህን ይሰማኝ። እባክህን እኔ ለመጥፋት እንዳልወሰንኩ ለአለቃው ንገርልኝ። እባክህ አትጨክንብኝ። ዝም በይ አልኩሽ። አሁንም ትቀስፊያለሽ እንዴ? ታማኝ ስለሆንሽ ነው። አጥር ዘለሽ እኮ በልሽ። እየሰማሽ ነው? የሰውየው ድምፅ ነው መሰለኝ። የሌሎች ሰዎችም ድምፅ አለ። ቆይ አሁን ምን ልናደርግ ነው? ምህረት ዝም በይ፣ አትደናገጪ። ያዟቸው መሰለኝ። አንቺ አታላይ ለአለቃው ምነግረው እናያውቃለሽ። የአንቺ መረበሽ ግን እኔንም አደጋ ውስጥ እንደከተተኝ አስቢ። አፍሽን ሳልዘጋው አሁኑ ዝም በይ። ጸደይ ምንም አታልቅሽ፣ አትማጸኛቸው። እነሱ ለእኛ የሚራራ ልብ ምንም የላቸው። ብገሉን ምንም ችግር የለውም። ከዚህ ካለንበት ስቃይ እንገላገላለን። ግን እናንተ የህሊና እረፍት መቼም አታገኟትም። ኦ ጀግኗ አንቺ ነሽ ሁሉ ሴራ የጠነሰሽው። አታስቢ፣ አለቃው አሁን መጥቶ ይህን አፍሽን ነው የሚቆርጥልሽ። ማረግና ጸደይ እነሱ ናቸው። የእነሱ ድምፅ እኮ ነው። እኛ እጃችንን መምታታችንን ካወቀ አሁን ነው የሚገለን። እንቀመጥ ምህረት። ተመልሰን እንታሰራለን። ነፃነታችን እኮ እጃችን ላይ ደርሶ ነበር። አሁን ካገኘን ማለቃችን ነው። በቃ ምንም ጊዜ የለንም። እጃችን ወደ ኋላ እናደርግና ገመዱን አላልተ ማሰር ነው በቃ። ያውልሽ ምህረት፣ ይሄ ነገር ይሄ ሰውዬ ማወቅ የለበትም። ካወቀም በጥይት ነው የሚደፋን። ያውልሽ ምህረት፣ ተረጋጊና እንደታሰረ ሆነሽ ቁጭ በይ። ቶሎ በይ። እናንተ ባለጌዎች፣ ይሄ ክፍል የተሰራው ለእናንተ አይነቱ ትዕቢተኛ ማስተንፈሻ ነው። እባክህ እዚህ ጨለማ ክፍል ውስጥ ትተን አትሂድ። እባክህን የጨለማ ፍርሃት አለብኝ፣ ደግሞም ያፍነናል። እባክህ የፈለግከውን ነገር አደርጋለሁ። እግር ስር ልደፋ። እሺ እባክህን፣ እኔ ከአንተ ሚስጥር እኮ ለማንም አላጋለጥኩም። ኧረ እባክህን እዚህ ጥለህን አትሂድ። ጸደይ ዝም በይ፣ አትለምኙ። ይህ ሰውዬ እኮ ራሱን ለማዳን ነው እኛን እንደዚህ የሚያሰቃየን። እንዳትለምኙ። እዚህ ቆልፈ ብታሰቃየንም እውነት ግን ተደብቃ መቼም አትቀርም። አንተን ብትሆን የሰራው ግፍና የንጹሃን እንባ መቼም ቢሆን አይበጅህም። ያንተን መጨረሻ እዚህ ጨለማ ውስጥ ይሆናል። አንቺ ገና አንደበትሽ አልተቆጠበም። ይሄ ትዕቢትሽን አለቃው ሲመጣ በአንድ ጥይት ያስተነፍስልሻል። አንቺ ነሽ እቺም ምስኪን ልጅ ወደ ጥፋትሽ አሳስተሽ የከተትሻት። ስለዚህ ዋጋሽን ታገኛለሽ። አየህ አይደል? እሷ ነች ሁሉ ነገር ያመጣችው። እሷ እኮ ነች። እባክህን ማነህ? ና በሩን በደንብ ቆልፈው። እነዚህም በደንብ ጠብቃቸው፣ አንድ ድምፅ እንዳልሰማ።
ይኸውልሽ ማረግ አየሽ አይደለ? ይኸውልሽ ያመጣሽብኝን መከራ አየሽ አይደለ? አንቺ ባልኖር ነው ይሄን አምልጬ ነበር። እሺ አየሽ አይደለ? አሁን ግን ሊገሉን ነው። እኔ ደግሞ መሞት አልፈልግም። ገና ወጣት ነኝ፣ ስንት ነገር ይጠብቀኛል። አንቺ ግን ሰይጣን ነሽ። ህይወቴን በሙሉ አመሰቃቀልሽው። እሺ እኔ ነኝ ህይወትሽን አበላሽሁት? ጸደይ ለመሆኑ አንቺ ህሊና አለሽ እንዴ? የዋሸሽውን ውሸት አይተሽዋል? ግን ማረግ ነች አስገድደችን ስትይ ትንሽ እንኳን አታፍሪም? ትንሽ አይቀፍሽም አንቺ ለራስሽ? እኔ እኮ አንቺን ጭምር ነው ነፃ ለማውጣት የጣርኩት አይደለ? ለእኔ ብለሽ ማን ለመነሽ? ይኸውልሽ እኔ ራሴ እነርሱ ማዳን የምፈልገው አንቺ ጀግና ለመሆን በሞከርሽ ቁጥር ማለት ነው እኔን ወደ ሞት እየገፋሽኝ ነው። እሺ አዎ ይኸውልሽ አለቃው ድጋሚም ቢሆን ብጠይቀን ማለት ነው ይሄን ነገር ነሽ የምትናገሪው። ሁሉም ጥፋት ወደ አንቺ አርግቼም ቢሆን እኔ መኖር ፈልጋለሁ። አንቺ መሞት የምትፈልግ ከሆነ ብቻሽን ራስሽን ችለሽ ሙቺ። በጣም ያሳዝናል። እሺ ጓደኛሽን አሳልፈሽ ሰጥተሽ የምታገኘው ነፃነት ምን አይነት ነፃነት ነው? ሰዎች እኮ ያንቺን ክደት አይተው ይንቁሻል፣ አያከብሩሽም። አንቺ የፈለግሽውን ማድረግ ትችያለሽ። እኔ ግን እውነታውን ላለቃው ከመናገር ምንም አያግደኝ። አትናገሪ እባክሽ፣ ዝም በይ። ይኸውልሽ በተናገርሽ ቁጥር ማለት ነው የኔና አንቺ ወደ ሞት ነው እየተቃረበ ያለው። እኔ ደግሞ መኖር ፈልጋለሁ። እሺ እባክሽ ዝም በይ። ሄሎ አለቃ፣ ታላቅ የምስራች አለ። እነዚያ የኮበለሉን ሴቶች ብዙም ከግቢው ሳይርቁ ነው ያስኳቸው። አይ አልደወሉም። ስልካችሁን መጀመሪያውን እኮ እኔ ጋር ነበረ። ውጭ ላይ ሰው ለማግኘት ሲሞክሩ እንደደረስኩባቸው። አሁን ሁለቱንም አምጥቼ ጨለማ ውስጥ ክፍል ውስጥ አስገብቻቸዋለሁ። አሁን በጥብቅ እየተጠበቁ ነው። የትም አይሄዱም። ያንተ መዘናጋት ሙሉ ለሙሉ አያጸደውም። አንዷለም ሴቶቹ እንዴት ሊያመልጡ እንደቻሉ አንዷለም አሁን ትልቅ ጥያቄ አለኝ። በሩን ማን ከፈተላቸው ይባላል? አለቃ፣ በመሀላቸው መከፋፈል አለ። አንደኛው ሴት ሙሉ ጥፋታቸውን አንደኛው ላይ እያለቀቀች ነው። እርስ በርስ እየጣሉ ነው የገቡት። አንተ ከመጣ በቀላሉ ነገሩ መፍታት እንችላለን። እኔ አሁን እዛው እመጣለሁ። የምወስደውን እርምጃ በአይን እሰራለሁ። እሺ አለቃ፣ እዚህ መምጣት አንተ ትልቅ ነገር ነው። ግን እነዛን ሴቶች ምን እናድርጋቸው? እንግዲህ በህይወት ይዘናቸዋል። በህይወት ይዛቸውና ስላልከኝ ነው እንጂ እኔም አዛው እነዚህ ሴቶች እኛን ሊያጠፉ ጫፍ ደርሰው ነበር። ለሌሎች ሴቶች ትልቅ ትምህርት ሊሆኑ ይገባል። ሁለቱም እንዲጠፉ አልፈልግም። ሁለቱንም እንግደላቸው። ቅድም እኮ ግን በህይወት ሁለቱንም አልኩ። ጭንቅላትን መስራት አቁሟል። እንዲ አንዷለም ከሁለት አንዷ ዛሬ መጨረሻ ቀኑ ይሆናል። ከሁለት አንዳቸው ላይ ጠንካራ የሞት ቅጣት እንወስዳለን። ይህንን ስናደርግ ሌሎቹ ማምለጥ የሚባለውን ነገር ከጭንቅላታቸው ያስወጣሉ። ፍርሃት እዛ ግቢ ውስጥ መንገሳል። ገብቶኛል አለቃ፣ ገብቶኛል። አንዷን ለምሳሌነት እንቀጣታለን። ግን ሌላኛውስ ምን ትደረግ? ሌላኛዋ የተገደለችውን የጓደኛዋን ሬሳ እያየች እድሜ ልኳን እንድትጸጸት እናደርጋለን እና በፍርሃት እንድትኖር እናደርጋለን። እኔ ወደ ግቢው እየመጣሁ ነው። እኔ እስክደርስ ድረስ በደንብ ጥበቃ አድርግ። እንዴት ነው ክፍሉ? ተመቻችሁ? ግን አትጨነቁ፣ ምክንያቱም እዚህ ክፍል ውስጥ ብዙ ጊዜ አታሳልፉ። አሁን ላለቀው ደውዬለታለሁ። እሱ ራሱ በአካል ይመጣል። እባክህ ላለቀው እውነቱን ንገረው። እኔም ቢሆን እኮ ምንም ጥፋት እንደሌለብኝ እኮ አንተም ታውቃለህ። ኧረ እባክህ፣ እኔ እኮ መሮጥም አልፈለግኩም ነበር፣ ማምለጥም አልፈለግኩም ነበረ። እባክህ ለህይወቴ ዋስትና ሁነኝ፣ ልማጸን እባክህን። ዋስትና? እኔ እንኳን ለአንቺ ለራሴ ራሱ ዋስትና መሆን አልችልም። ስሚ፣ አለቃው በጣም ነው የተቆጣው። እናንተ ባጠፋችሁ ጥፋት እኛን ራሱ አደጋ ውስጥ ነው የከተታችሁ። ስለዚህ ነገሩን ዝም ብሎ ያልፉ። ከሁለት አንዳችሁ ዛሬ የመጨረሻችሁ ቀን ነው። ኤደን ሰማሽ? ዛሬ ደም ይፈሳል ሲል ሰሚው ያልሻቸውን ልጆች ሊገሏቸው ነው መሰለኝ። አምላክ ሆይ፣ ቀጥሎ ደግሞ ወደኛ ነው የሚመጡት። ቆይ ግን እዚህ ዝም ብለን እንቀመጣለን? ገመዳችንን ፈተን በሩን ከፍተን ለምንድን ነው የማንሄደው? ምረት ድምፅሽን ቀንሽ። አሁን በሩን ከፍተን ብንወጣ እንኳን የነሱ ሰለባ ሆነን ነው የምንቀረው። ይኸውልሽ ግቢ አሁን በጥበቃ ተሞልቷል። ማድረግና ጠዴ መምጣታቸው ሁሉም ነገር አበላሽቶታል። አሁን ማድረግ ያለብን መረጋጋትና አለቃውን እንደሚያደርግ ማየት ብቻ ነው። መጠበቅ? የሞት ፍርዳችንን የምንጠብቀው ሄደን? አንተ አውሬ! ደም ማፍሰስ መፍትሄ ይመስላችኋል? እኔ ከእናንተ መካከል አንዷን እንገላለን ትላላችሁ? እኔ ይህ ፍርሃታችሁን ነው የሚያሳየው። እኛም በመግደል እውነቱን የምትደብቀው ይመስላል? ዛሬ እኛም ብገሉንም የሰራችሁ ግፍ ግን መቼም ከጀርባችሁ አይለቅም። እዚህ ግቢ ውስጥ ህይወት የሚሰጠው ህይወት የሚወስደው አለቃው ብቻ ነው። ይህም ምላስሽ የምሰበስብ ይሻልሻል።
ምክንያቱም ይሄ ምላስሽ ወደ መቃብር ሊወስድሽ ይችላል። አለቃው መጥቶ ማን እንደምትሞት እስከሚወስን ድረስ እስከዛው ተጨነቁ። ዝም ብሎ መቀመጡ ህሊናሽ ሲፈቅድልሻል? ህሊናዬማ በጣም የተጨነቀ ነው ምህረት። ግን በቃ አሁን በስሜት የምንራመድበት ጊዜ ላይ አይደለም። አሁን ራሳችንን ካለን ከንቱ ነው የምንሆነው። ግን ገመድሽን በደንብ አጥብቀሽ ያዥሽ። ድንገቱ እንኳን በሩ ከተከፈተ የታሰረ መስለን መቀመጥ አለብን። ሌላውን ፈጣሪ ያውቃል። ብቻ ግን ጠንከር። አይተሻል አይደለ? የተናገረው ደግሞ ሰምተሻል። ከሁለታችን አንዳችን ደግሞ ዛሬ እንሞታለን። ሀሳቡንም ቢሆን ያመጣሽ አንቺ ነሽ። ስለዚህ እቅዱንም ቢሆን ያወጣሽው ስለ አንቺ ስለሆንሽ ዋጋ መክፈል ያለብሽ እራስሽ ነሽ። እሺ አለቃው ሲመጣ እኔ እውነቱን በሙሉ ነው የምናገረው። እውነት? አንቺ የምታወሪው ስለ የትኛው እውነት ነው? እኔ እኮ በኃይል አልጎተትኩሽም። እዚህ ከመቀመጥ እንሞክራል ብለሽ አብረሽኝ አስወጣሽኝ አንቺው ነሽ። አሁን ግን ፍርሃትሽ ጓደኛሽን አሳልፈሽ እንድትሰጪ እያደረገች ነው። ትንሽ እንኳን አላሳዝንሽም? አልታሳዝኝም። እሺ በዚህ ምድር ላይ ትልቁ ህጌ ራሴን ማዳን ነው። እሺ አንቺ ሁል ጊዜ ጀግና መሆን ትፈልጊያለሽ። ይኸው መድረኩ ተዘጋጅቶልሻል። ለአለቃው እኔ ነኝ ያደረኩት በይና ህይወቴን አትርፊልኝ። እሺ እኔ እኮ ገና የምኖረው ብዙ ህይወት አለኝ። እሺ ለአንቺ ስል መቼም ነው የማልሞተው። መሞትም የለብኝም። ስሚኝ ጸደይ፣ እኔ አልፈራም። አለቃው እንኳን ቢገለኝ እኔ በክብር ነው ሞተው። አንቺ ግን እኔን አሳልፈሽ ሰተሽኝ ብሞት እንኳን በየቀኑ በጸጸት ነው እሺ የምትሞቺው። እነሱ አንቺን አምነው ነፃ ይለቁኛል ብለሽ ታስቢያለሽ? እኔ ታስቢያለሽ? ይበልጡኑ ነው የሚነቁሽ። ያዋረድሽው እኔን ሳይሆን ራስሽ። ዝም በይ፣ ዝም በይ ደዛ። የአንቺ ከንቱ ወሬ ከዚህ ውስጥ አያወጣኝም። እሺ አለቃው ሲመጣ የማደርገውን እኔ ነው የማውቀው። እሺ እንኳን ደህና መጣ አለቄ። መምጣትን ስሰማ ዝግጅትን ጨርሻለሁ። እነዛ ካድሬዎች ልክ እንዳልከኝ አንድ ላይ አድርጌ ቆልፌባቸዋለሁ። ዝግጅትን ጨርሳል አንዷለም። አንተ እዚህ ግቢ ውስጥ እያለ እኮ ነው እነዚህ ሴቶች የጠፉት። ይሄ የመጫወቻ ቦታ አይደለም። አይ አለቄ፣ ነገሩ ድንገት ነው። እኔማ ፖሊሶች የመጡ መስሎኝ ትኩረቴ ሊዛሬ ነበር። ወዲያውኑ የደረስኩባቸው። ምንም መረጃ ሳያወጡ ነው የደረስኳቸው። በዚህ ስጋት አይግባ። ስጋት አይግባ ነው ያልከው? የጀመርነውን ነገር አደጋ ላይ የሚጥል ማንኛውም ነገር ያሳስበኛል። ሽጉጥን አዘጋጅ፣ ወደ ሴቶቹ ክፍል ሰሪ። ጉዳዩን እዚህ ጋር እንፈጽመዋል። እሺ አለቃ፣ በዚህ በኩል ተከተል። አለቃ፣ ክፍሉ ይሄ ነው። ባልከኝ መሰረት በረንብ ነው የቆለፍኩት። ሁለቱም በከፍተኛ ድንጋጤ ውስጥ ነው ያሉት። ጥሩ ነው፣ መስራታችሁ ጥሩ ነው። ስርዓት ሰውን በደንብ እንድትቆጣጠር ያደርጋል። አሁን በሩን ትከፍተዋለህ። ነገር ግን እኔ ሳላዝ ማንም ሰው እንዳይተኩስ። ዛሬ ማንም ሰው እኛን ማስቆም እንደማይችል በተግባር የምናሳይበት ጊዜ ነው። በሩን ክፈተው። እሺ አለቃ፣ አሁን ነው ከፍተዋለሁ። እሺ እናንተ ናችሁ ኮብላዮች? እነዚህ ምስኪን ሴቶች ናቸው እኛ የገነባነውን መዋቅር ሊያፈርሱብን የነበሩት? በጣም የሚገርም ነው። ለመሆኑ እዚህ ግቢ ያለው ህግ አልገባችሁም ወይስ ነፃ የምትሆኑ መስሏችሁ ነበር? አለቃ እባክህ ስማኝ። እኔ እኮ እዚህ የመጣሁት የተባለን ሁሉ ለማድረግ ነው። እባክህን ፈልጌው እኮ አይደለም የኮበለልኩት። እባክህ ህይወቴን አትርፍልኝ። ህግን ያልከው አንተ እኮ ህግ ሳይሆን እዚህ ቤት ግፍ ነው ያቆየው። ንጹሃን ሴቶችን አፍኖ ማሰቃየት መቼ ነው ህግ የሆነው? እኛ ነፃ ለመሆን የሞከርነው ማንም ሰው በህይወት ለመኖር መብት ስላለው ነው። ብትገሉንም እንኳን ይህን እውነት ልትቀይሩት አትችሉም። ኦ በጣም ደፋር ነሽ። ሞት ፊትሽ ሆኖ በኩራት የምታወራ ሴት አይቻላል። ይሄ ድፍረትሽ እዚህ ክፍል ውስጥ ምንም አይነት ዋጋ የለውም። አሁን የምጠይቃችሁን ብቻ መልሽልኝ። ከሁለታችሁ መካከል ማን የማምለጥ ሀሳብ ያመጣው? መሪዋስ ማን ነች? እሷ ናት አለቃ። እሷ ነች ሁሉም ነገር ያቀደችው። ማረግ ናት። እኔ እዛ ቤት ውስጥ እኮ አርፌ ቁጭ ብዬ ነበር አለቃ። እውነቴን ነው። እሷ ናት እኮ። እሷን አገፋፍታ ያወጣችኝ። እቅዱም ሁሉም ነገር የእሷ ነው። ጸደይ፣ በእውነት ያሳዝናል። ያንቺ ነገር በጣም ነው የሚያሳዝነው።
ለአንድ ቀን መኖር ስትይ የዚህን ያህል ዝቅታ ያለሽ ሰውየው ፊት የዋሸሽው በቃ አሁን ደግሞ እዚህም ተዋሻለሽ። አለቃ እኔ ምንም አልዋሸውክም። ማምለጥ የሁለታችንም ሀሳብ ነው። እኔ ማንንም አልጎተጎትኩም። ግን እች ልጅ ፍርሃት አሳውሯታል። አንቺ ግን ለምሮ ማስለምኝው ጓደኛሽ ህይወቷን ለማዳን እግር ስር መደፋን ይቀራት። የሞት ፍርሃት የለብሽም ማለት ነው ወይስ እኔን የምታሸንፍ ይመስልሽ ነው? ፍርሃት የለብኝም እንዳልልክ እዋሽካለሁ። ሰው ነኝና እፈራለሁ። ግን ላንተ መለመኔ ደግሞ ህይወቴን እንደማያተርፈው አውቃለሁ። ብለምንም ባለምንም የምታደርገውን አታስቀርም አይደል? ስለዚህ ራሴን አዋርጄ ጓደኛዬን ክጄ ከምኖር እውነቱን ተናግሬ ብገለኝ ይሻለኛል። አንተ ሰውን ልትገል ትችላለህ፣ የሰውን ክብር ግን ታጥፋው። አንዷለም እቺ ሴት ጠላታችን ብትሆንም በውስጧ ግን ትልቅ ጽናት አለ። ፍርሃቷን መቆጣጠር ትችላለች። እችኛዋ ግን ፍርሃቷ ሙሉ ለሙሉ አሳብዷታል። ራሷን ለማዳን ጓደኛዋን አሳልፋ የምትሰጥ ሴት ናት። አለቃ እኔ እኮ እውነቱን ነው የተናገርኩት። እባክህን። እኔ በዚህ ስራ ውስጥ ረዥም ዓመት ስኖር አንድ የተማርኩት ትልቅ ሕግ አለ። ራሷን ለማዳን ስትል አብራት የበላችውን አብራት የጠጣችውን ሴት አሳልፋ የምትሰጥ ነገ እኛንም አሳልፋ የምትሰጠው መጀመሪያ ላይ ነው። ለእኛ ታማኝ ልትሆን አትችልም። አለቃ እኔ እኮ ታማኝ ነኝ። እባክህን አለቃ። እቺን ከሃዲ ሴት አስወጣት። ለሌሎችም ሴቶች ትምህርት ይሆን ዘንድ ዛሬ የመጨረሻ ቀኗ ይሆናል። አሁኑኑ ግደሏት። እችኛዋ ግን ትቆይ። እሷን የምንጠቀምባት ሌላ መንገድ አለ። አለቃ ጥፋተኛ እኔ ነኝ ካልኩ አትገላትም አይደል? እባክህን አትግደላት። እባክህን እኔን ግደለኝ። እባክህን። ፍርዱ ተሰጥቷል። ማዕረግ፣ የአንቺ ጀግንነት እዚህ ጋር ምንም አያስፈልግም። ምን ትጠብቃለህ? ውሰርና ግደላት። እባክህን አትግደላት። እባክህን። ጸደይ! እናንተ አውሬዎች ልቀቋት! እናንተ አውሬዎች! ጸደይ! አይሆንም። እባካችሁ ሽጉጡን አውርዱት። እባካችሁ እኔ መሞት አልፈልግም። ገደሏት! አንተ ጨካኝ! ገደልካት! ወይኔ አምላኬ ሆይ! ጸደይ! ገደልካት! እሷ እኮ መኖር ብቻ ነው የፈለገችው። ጨካኝ ናችሁ። እኔ ጨካኝ አይደለሁም። እኔ እውነታውን የምጋፈጥ ሰው ነኝ። እቺ ጓደኛሽ መኖር የፈለገችው በክህደት ላይ የተመሰረተ ህይወት ነው። እኔ ደግሞ በክህደት ላይ የተመሰረተ ነገር አይደለም። አሁን የሰማሽው ድምፅ የአንቺ ዕጣ ፈንታ ሊሆን ይችል ነበር። ከአንቺ ጽናት ይልቅ የእሷ ክህደት ስላበሳጨኝ ነው እንድትሞት ያደረግኩት። ስራው ተጠናቋል። ሰዎቹ ስክሪኑን እያነሱ ነው እና እቺን ደግሞ ምንድን ነው አድርጋ ስታዘው እሷ አሁን በተፈጠረው ነገር ጠባሳውን እድሜ ልኳን ይዛ እንድትኖር ማድረግ ያለብን። የአንቺ መኖር ዋጋ ስላለው ብቻ ነው የተረፍሽው ማድረግ። ግን ይህ ድል ድጋሚ አይመጣም። ይኸውልሽ ማድረግ፣ ያ የፈሰሰው ደም የጓደኛሽ ነው። ይህ ለአንቺ የተሰጠ የመጨረሻ ማስጠንቀቂያ ነው። ይኸውልሽ ድጋሜ ብታመልጪ ወይም ደግሞ ሌላ ሰው እንዲያመልጥ ብታበረታቺ እጣ ፈንታሽ ከዚህ የከፋ ነው የሚሆነው። የጸደይን አስክሬን በዓይንሽ አይተሽ ህሊናሽ እንዲቀጣ አደርጋል። አንዷለም አሁኑኑ ወስደ ከሌሎች ሴቶች ጋር ቀላቅላት። እናንተም አካባቢውን እንዳለ አጽዱ። እሺ አለቃ። ልቀቀኝ! ወደዛ ብገለኝ ይሻለኛል። እዚህ ግን ውስጥ ከምታወሪ መሞትማ ቀላል ነው ማድረግ። አስቸጋሪው ነገር ግን ይሄንን የሞት ጥላ እያዩ በፍርሃት መኖር ነው። አንቺ ለኛ ገና ብዙ ትጠቅሚያለሽ። ለዛ ነው ያልገደልኩሽ። ትንሽ
ሰሙኛላችሁ? አንድ ድምፅ እንዳልሰማ ከዚህ በኋላ ማረግ ምንድን ነው የተፈጠረው? የሰማነው የተኩስ ድምፅ ምንድን ነው? ጸደይ ታለሽ? ማረግ ንገሪ። ዝም አትበይ፣ ንገሪ። ገደሏት። እኔን ለማዳን አልነበረም፣ ግን ገደሏት። ግን እኔ ነኝ ያስገደልኩት። ገደሏት? ወይኔ አምላኬ፣ እኛንም ሊገሉ ነው ማለት ነው። ከዚህ ግቢ በህይወት አንወጣም። አምላኬ፣ ምን አይነት ጨካኞች ናቸው። እሺ በቃ ይዞሽ ማረግ፣ ተረጋጊ። ጥፋቱ እኮ ያንቺ አይደለም ማረግ። ማረግ አሁን ሁላችንም በህይወት አለን። እርስ በርስ ካልተጠባበቅን ደግሞ ህይወታችንን ያጠፉታል።